እና በንጋታው ግንቦት 20 ነው። ግንቦት 21 ደግሞ ከህፃናት አምባ የመጡ ልጆች ትርኢት ያቀርባሉ። እኛ ያለን በጀት ለአንድ ቀን የምትሆን በጀት ነው። ወደ 12 13 ልጆች እንሆናለን። የአንድ ቀን በጀት ነው ያለን። በገቢያችን ነው ለመመለስም ምንም ለማለት ያሰብነው የነበረው በተማሪ አቅም የተሰራ። እዛ በኋላ ባክስቴጅ ተቃቅፈን መላቀስ ጀመርን። ይሄ በቃ ታሪካችን ነው። ነገም ከነገ ወዲያ መስራት ስለማንችል የዛሬዋን ቀን ካልሰራን አልሰራንም ነው። እነዚህ ሶስት ሰዎች አክብረውን ገብተዋል፣ ትኬት ቆርጠዋልም ደግሞ። ስለዚህ እነዚህን ሶስት ሰዎች አክብረን መስራት አለብን። እሺ የትኛውን ስራ እንስራ? መቼም በዚህ እንትን ኮሜዲውን መስራት ይከብደናል፣ ትራጀዲውን እንስራት ተባባልን። ትራጀዲውን ቲያትር ሰራን። እነዛ ሶስት ሰዎች እንደ 3000 ሰው አጨበጨቡልን። ለሶስት ሰው ወደ 13 ሰው የምንሆን ባለሙያዎች ተውኔት አቀረብን። በዛ የሚያክል አዳራሽ ውስጥ ትርኢታችንን ጨረስን። በጣም እንትናሉን አበረታቱን፣ ኢነርጂያችንን አይተው ብለው። ከዛ እነዛ የዝዋይ ልጆችም ነበሩ ሲያግዙን የነበሩት። እነሱ ቤታቸው አነጣጠፉልን። ምናሉ በቃ ካሁን በኋላ ገብተን ቲያትር እንሰራለን ብለንም አላሰብንም። በጣም በቃ ስሜታችን እንደተጎዳ እኔ አክስቴ ጋር ቆየሁኝ። እነሱ ሄዱ፣ ጓደኞቼ ወደ ነጌሌ ሄዱ። የሚገርመው አንድ ሳምንት ምናምን ነው 2 ሳምንት ቆይቼ ነጌሌ ስመለስ አንድ ስክሪፕት ለመስራት እየተዘጋጁ ነው ያገኘኋቸው። የሚገርም ነው። ግን ውስጤ ምን አሰበ? በተአምር አርሲ ነጌሌ ሆነን ቲያትር ፍላጎታችንን ለማርካትም እንደማንችል ገባኝ። እና ሁሉ ነገር እንትን አዲስ አበባ ነውና በአብዛኛው እንደ ኢትዮጵያ ያለው አዲስ አበባ መተን ቲያትር መስራት እንዳለብን ወስኜ ነበር። እኔ ደሞና ማትሪክ ወሰድን። የማትሪክ ሪዛልታችንን ሳንቀበል 3 ጓደኛሞች ወደ አዲስ አበባ የጥበብ ስደተኞች ሆነን መጣን ማለት ነው። በ1985 ዓመተ ምህረት 85 ዓመተ ምህረት ማትሪክ ሰኔ ላይ ወስደን ስንመጣ አንደኛው ጓደኛዬ የፋንቱ ማንዶዬ የእህቱ ባል ነው። ስለዚህ ለጥበቡ ቀረብ ያለ ታላቅ ሰው አለን ማለት ነውና እዛ ሄደን ጤና አጣ ፍቅር የሚባል ቲያትር ጋበዘኝ በፕሮፌሽናል መድረክ ላይ። እንግዲህ አሁን እዛ እንደነገርኩ ወጣት ባለሙያ ቲያትር ይዘው ሲመጡ አይቻለሁኝ። አንጋፋ ባለሙያዎችን እነ መላኩ አሻግሬን፣ እነ ጌትነት እንየውን፣ እነ ዘነበች ጭራ ቀረሽን፣ እነ ተክሌ ደስታን ከአብረዋቸው የነበሩ ወጣቶቹ እነ ታምሩ ብርሃኑ ነበሩ። ታምሩ ብርሃኑ፣ አለሙ የሚባል ትዝ ይልሃል? አብረሽ አለሙ የሚባል መዘጋጃ ቤት የነበረ አለሙ የሚባል ልጅ ነበረ። አይ ቲንክ ወጣቷ ማን እንደሆነች አላቅም። ዓለም ፀሐይ ወዳጆ የምትጫወተው ፓርት ነበረ አሉ። ግን ልጅቷ ጸይም ልጅ ነች፣ ቀጠን ያለች። ወደ አዲስ አበባ ከመጣሁ በኋላ አላየኋትም እሷን አክትረስ። እነሱ የነበሩበትን ቲያትር ማይቻለው። ግን አዲስ አበባ ለመጀመሪያ ጊዜ የጤና አጣ ፍቅርን ፋንቱ ማንዶዬ ጋብዞን ነው ያየሁት። የሚገርም ቲያትርና ባለሙያ ለመሆን ያለንን ስሜት የበለጠ የሚጨምር ነው። ከዛ እንደ ዕድል ባህልና ስፖርት ነበር የሚባለው በሰዓቱ። ተስፋዬ ሲማ የቲያትር ኮርስ ሊያወጣ ወደ 2000 ሰው ተመዝግቦ አገኘን። ሶስታችንም ተመዘገብን እዛ ኮርስ ላይ። ሶስታችንም ተመዝግበን ፈተና ተጀመረ። ከ2000 ተማሪ 90 ተማሪ ነበር። ፈተናው በጣም ስቴፕ ነበረው፣ በጣም ከባድ ነበረ። በአጋጣሚ ግን ሶስታችንም አለፍን። አብረውኝ ከአርሲ ነጌሌ የመጡ ጓደኞቼ ኃይለ ማርያም ብሩና እሸቱ ለገሰ ይባላሉ። ሶስታችንን የመጣ ነው። ከዛ ጀመርን ቲያትር ኮርስ ላይ መማር ጀመርን። ተመሳሳይ ክንፍ ያላቸው አብረው ይበራሉ እንደሚባለው ቋንቋችንም ምናችንም አንድ ነበር። ነገር ግን እህቴ ሌላ ስራ እንድሰራ ነበር የምትፈልግ የነበረውና በጣም ቻሌንጅ ታደርገኝ ነበር። ፋሚሊ በቃ በአጠቃላይ አልተቀበለም የኔን እንትንና ከኡራኤል ሰፈራችን ኡራኤል ነበር ፕላዛ ጀርባ
ከፕላዛ ጀርባ እስከ 5 ኪሎ በእግሬ እየተመላለስኩ ነበር ማሪ ነበረው እና ቻሌንጁን ወደዋለሁ። በዛ ደረጃ መከፍለው ዋጋ ያስደስተኛል። በእግራችን ጠዋት መተን ቀኑን ሙሉ እዛ ውለን ማታ ያረረ ከንፈራችንን ይዘን ወደ ቤት እንሄዳለን እና እኔ አሁን ሳስታውሰው ራሱ ይገርመኛል። ምን እየበላን እንደምንውል ራሱ ትዝ አይለኝም። በኪነ ጥበቡ ነበር ምን ኖረው የነበረውና ግን የሚገርም ጊዜ የሚገርም ትዝታ ነበር። አራተኛው ኮርስ አንሆን አንቀርምና እዛ ኮርስ ላይ አብረውኝ የነበሩት በጣም የኛ ባቾች በጣም አሪፍ ልጆች ነበሩ። እነ ሽመልስ በቀለ፣ ኤልያስ ተስፋዬ፣ ህብረ ቀለም ወርቅ አብረውኝ ብዙ ጊዜ ጓደኞቼ የሆነ የዘለቁት ሰብስቤ ዘርጋው፣ እነ ነፍሱን ይማረው መስፍን በየነ ቢምቢ ምንላት በጣም የሚገርም አክተር የነበረ ልጅ ነው። እነ ዮሐንስ አፈወርቅ አገር ፍቅር፣ ጥበብ ታምራት የሚባል ልጅ፣ ሞገስ ይወልደሃንስ ኧረ ብዙ ናቸው። እንደው አይምሮ ውስጥ የመጡትን አሁን የጠራሁልህ እነሱ ሆነን ስንማር እዛ ኮርስ ላይ ያለን ወንድሙ ሀብተ ጊዮርጊስና ዓለሙ ገብረአብ ሁለቱም በህይወት የሉም፣ ነፍሳቸውን በአጸደ ገነት ያኑረልን። ውድቅት የሚባል ቲያትር ሊያሰሩ መጡ። ከዛ ከምንማረው ልጆች ማለት ነው። ውድቅት የሚባል ቲያትር ለማሰራት ሲመጡ ከዛ ውስጥ ስንመለመል እድሉን አገኘሁኝ እኔ። ከዛ ኦዲሽን ምናምን አደረግን። ድንቁ የሚባለውን ሜን ካራክተር ነበረ ካስት የተደረኩትና ግን ሁለተኛ ካስት ነኝ። የመጀመሪያው ካስት ካራክተሩን አናሊሲስ ስናደርግና ስለ ካራክተሩ ሲነገር እውነት ልጁን ነው የሚመስለው። ሙሉጌታ ይባላል። መምህር የነበረ ልጅ ነው። በኋላ ታሪኩን ሲነግረኝ እና ራሱን ካራክተሩ ነው የሚመስለው። እኔ ያኔ ገና 19 ዓመቴ ነው እና እሱ ግን እድሜውም ከፍ ያለ ነው። የካራክተሩም እድሜ አይ ቲንክ ከ27 እስከ 30 ያለ አይነት ካራክተር እድሜው የካራክተሩ እድሜና በቃ ፊት ያደርጋል እሱ። ከዛ በኋላ ሬርስ ጀመርን። እዛ ከሰብስቤ ዘርጋው፣ ከመስፍን በየነ፣ ከህብረ ቀለም ወርቅ፣ ሁሴን ከድር የተዋወቅ ነው። በዛ አጋጣሚ ነበር አብሮ የመስራት እድል ያገኘነውና ይህን ካራክተር ቁጭ ብዬ አያለው። ዓለሙ ገብረአብ ዲሬክት ሲያደርግ፣ ተዋናይ ሲያሰራ፣ የዝግጅት ጥበቡ አክተሮች ዳይሬክተር ሲሆኑ በጣም የሚያምርህ ስቴጅ ላይ ወጥተው ያሳዩሃል። የራሳቸውን ታለንት ታያለህ፣ ትገረማለህና በቃ አንተም በራስህ በሳልከው ልክ ወጥተህ ትተውነዋለህ እና ይመች ነበርና ልጁን ዲሬክት ሲያደርገው እኔ በጣም ቁጭ ብዬ አይ ነበር እንደ ደብስ ካስት አይነት ስለነበርኩኝ። ከዛ የሆነ ቀን ይሄ ሜን ካራክተሩ አረፈደ። ሲያረፍድ እንግዲህ ሰዓት አለማክበር ማለት በጣም ነው የሚያናድደው። በትወና ያውም ዲሬክቲንግ ጀምረህ የታለ ሙሉጌታ ሲባል የለም ሙሉጌታ ደብስተዲ ነበረው አይደለ ምናምን አለውኛ ናውጣ ተባልኩኝ። ወጣሁኝ። አንተ ቁጭ ብሎ ማየትን የመሰለ ነገር የለም። ያንን የሚመኘውን አይነት ነገር ነበር በደንብ ሳይለት የነበረውና ተጫወትኩት። የዛለት ነው እድል ያገኘሁት በለው። በቃ በጣም የሚያምር ነበር ማለት በፍላጎት ከና የሆነ ታለንት ሊኖር ይገባል። እውነት ነው። እነዛ ተደምረው በቃ የሚገርም አይነት ነገር ሆነ። አርፍዶ ልጁ መጥቶ ሲያየኝ የኔን አጫወት ሲያይ የዓለሙንም መደሰት ሲያይ የሌሎችንም መደሰት ሲያይ እሱ እንትን ተሰማው። በቃ መበለጥ አይነት ስሜት ተሰማው። እውነት ለመናገር ከዛ ጊዜ ጀምሮ እኔ ደብል ስተዲ ወዳለሁኝ ስቲል ማለት ነው። ሳዘጋጅም ስተውንም ደብል ስተዲ ቢኖረኝ ብዬ እመኛለሁ። ለምን አንድ ካራክተርን ለሁለት ምን እንደመገንባት ማለት ነው። እሱ የራሱ ታለንት ይዞ ሲመጣ እኔም የራሴን ታለንት ይዤ ስመጣ አቀጣጥለን ሰማይ ማስነካት እንችል ነበር። እሱ ተስፋ ቆርጦ ባያፈገፍግ ኖሮና ከዛ እኔ እሱ ሲሰራ አይቼ ነው እንደዛ እንትን ብዬ የተነሳሳሁት የነበረው። አብሮኝ ቢቀጥል ደግሞ ብናፎካከረው ቆንጆ ነገር ይመጣልን ነበር። ግን ተስፋ ቆረጠና ልጁ ቀረ። እኔ ቀጠልኩ። የመጀመሪያ ቲያትሬ ውድቅት ቲያትር በአዲስ አበባ መዘጋጃ ቤት
ሰዓት አደጋው አካባቢ ነው ፖስተር ይለጠፍ የነበረው አጥሩ ጋር እንዲህ በጊዮርጊስ ፊት ለፊት ማለት ነው። አራዳ ጊዮርጊስ ከሚኒሊክ ሐውልት ወደዚህ ውድቅት ቲያትር ደራሲ ወንድሙ ሀብተ ጊዮርጊስ፣ አዘጋጅ አለሙ ገብረአብ፣ ተዋንያን ካሌብ ዋልልኝ፣ ህብረ ቀለም ወርቅ ምናምን ብሎ ተጽፏል። ምኖረው በዛ አካባቢ ደግሞ ወደ አዲሱ ገበያ መስመር ነበር ኖር የነበረውና እዛ ፖስተር ጋር ለምን ያህል ደቂቃ እንደቆምኩኝ እግዚአብሔር ብቻ ነው የሚያውቀው። ይሄን አክተር የሆነ ሰው ብቻ ነው የሚገባውና ምንድነው ማስበው አርሲ ነገሌ ከኔ የሚበልጡ በጣም ጎበዝ ልጆች የነበሩበት የነሱን ጩኸት የጮህኩ የነሱን ህልም የኖርኩ ምናምን ሁላ ነበር የተሰማኝና እንደ አይነት ቲያትር ለመጀመሪያ ጊዜ ፕሮፌሽናል መድረክ ላይ ሲወጣ እናቴንም ጋበዝኩ፣ ዘመዶቼን ጋበዝኩ፣ እህቴን ጋበዝኳት እና አታግዘኝም ነበረ። ማገዝ እንዳለባት ተሰማት መሰለኝ። ደስ አላት በጣም እዛ ላይ ሲያዩኝ የአክተርነቴን እንትን አሉ አመኑ እና መስራት ጀመርን። እየታየ ክፍያው ብዙ አይደለም አክቹአሊ፣ ግን በእንደዛ አይነት ልክ ከአርሲ ነገሌ ለመጣ ልጅ ቲያትር ኮርስ ወስደን እንደተመረቅን እዚህን ቲያትር የመስራት እድል ማግኘት ማለት እጅግ በጣም በፈጣን ሁኔታ ትልቅ እድል ማግኘት ነው። ስቲል በቃ ይህን እድል ማግኘት አይቻልም በዛ ሰዓት ስፔሻሊ እና በጣም እድለኛ ነበርኩኝ። ከዛ ውድቅትን ጨርሰን ሁለተኛ ቲያትር ለመክፈት አብርሽ መከራችንን አየን ነው የምልህ። መከራችንን አየን። ያን እውነተኛው ፈተና መጣ። ነገሮች አልጋ ባልጋ አይሆኑልህም። ከዛ እህቴም በጣም ቻሌንጅ ታደርገኝ ጀመረ። የጀስት እንደ ታላቅነቷ አጉል ቦታ እንዳልወድቅባት ነው። አይ ነው ግን ህልሜን አለመረዳታቸው ያናድደኛል። እኔም ግን አሳያቸዋለሁ አይነት ነገር ነው የምለው። እዛ በጣም ጫና ሲበዛብኝ ውሃ ልማት ውስጥ እንዲህ ኮንትራክት ይሰራሉ የተለያዩ ፕሮጀክትና የሆነ ፕሮጀክት ላይ ስቶር ኪፐርነት አስቀጠረችኝ። እዛ ገብቼ በቃ በጣም ገንዘብ ይገኝበታል። በጣም በሰዓቱ ለኔ 10 ሳንቲም ብርቄ የነበረ ሰውዬ ነኝ በገንዘብ ደረጃ። ለነገሩ ለገንዘብ እንደንታ አልነበረኝም፣ ግን ገንዘብ በጣም አገኛለሁ። በጣም በቀጭ ላይ ብዙ ገንዘብ አለ ምናምን የሆኑ ነገር ይደረግ ቢባል በሰዓቱ ኑሮ ለመመስረት የሚያስችል ገንዘብ ነው። 3 ወር ነው የሰራሁት። አቃተኝ፣ በጣም አቃተኝ። በቃ ለዛ አልተፈጠርኩም። ከዛ ለቅቄ ከእቴ ጋር በጣም እንትን አለን ወጣሁኝ። በዛች ባጠራቀምኳት ገንዘብ ስራ ለመስራት የቲያትር ለመስራት ከጓደኞቼ ጋር መገናኘት ምናምን ጀመርን። ቻሌንጁ በጣም አሁንም ኃይለኛ ነው። የተወሰኑ መስመሮች ሄደን ከዛ እህቴ አሚባራ የሚባል ሀገር በፕሮጀክት እንትን ተቀይራ ወደዛ ሄደች። ምኖረው እሷ ጋር ነበር ብያለሁኝ። እዛ ስትሄድ አላልኩም አሁን ምን አባክ ትሆናለህ አልተባልኩኝ። ብትሰራ ኑሮ ራስ ተከራይተህ ትኖር ነበር። አሁን ግን እኔ የለሁኝም። ምን እንደምታደርገው ወደ ነገሌ ተመለስ ተባልኩ። ወደ ነገሌ ተመልሼ ምናምን በጣም የማይታሰብ ነው። በቃ ለራሴ ነገርኩት። እንዴትም ሆነ ተዋናይ ትሆናለህ። ለእናቴ መጀመሪያ የገባሁት ለቤተሰብ የገባሁት ቃል አለና ጎበዝ ተዋናይ እና ጥሩ ተዋናይ ሆኖ ማሳየት ህልም ነበርና እህቴ ተቀይራ ስትሄድ አንድ ጓደኛ የነበረ ታሪኩ መንገሻ ይባላልና አንድ ቤት ቦሌ መድኃኔዓለም ጋር አንድ ቤት ነበረ። እዛ ቤት ባር ነገር ነው። ሰውየው አየር መንገድ የሚሰሩ ናቸው። ሴትዮዋ ባለቤታቸው ማለት ነው ከፍተው እዛ ይሄ እንቅፋት የሚባል ነገር አለ አይደል? የሰፈር ውስጥ ያለ ባር እና የሰፈሩ ሰው ነው በአብዛኛው ቋሚ ከስተመሮች ናቸው ያሉት። ግን የሚገርሙ ሰዎች ያሉበት እና ዳይናሚክ ሰዎች ያሉበት ቤት ነው። የሚሰበሰቡት ለጓደኞች ተገናኝተው ሀሳባቸው የሚለዋወጡበት ምናምን ቤት በጣም ትልልቅ ሰዎች የሚነግርህ በቃ ሀገሪቷ ላይ ተጽዕኖ ፈጣሪ ለምሳሌ እንደ በኋላ ላይ ቅንጅትን ከሚመሩት ውስጥ ኢንጂነር
ግዛቸው የሚባሉ ታውቃለህ? አዲስ አበባ ዩኒቨርሲቲ 5 ኪሎ ዲን ነበሩ በሰዓቱና እሳቸውም ነበሩ። እንደሳቸው አይነት የትልልቅ ካምፓኒ ባለቤቶች፣ ኃላፊዎች ምናምኖች ናቸው ሰዎች። እዛ ጀመርኩኝ ማስተናገድ ጀመርኩኝ እና ጺም ነበረኝ። እዛ ጺም ላይ ነጭ ጓን ስለብስ ዶክተር ነው መስለው እና ቤቱን ኮንትራት ያዝኩት አይነት ጎበዝ ነጋዴ የለም እንደዛ ነበረ ብዙዎቹ መስላቸው የነበሩት። እኔ ግን በአስተናጋጅነት ነው የገባሁት። አስተናጋጅ ነኝ። ድራፍት ቀዳለው፣ አስተናግዳለሁ፣ ሂሳብ ኮንትሮል አድርጋለሁ፣ ሁሉንም ነገር ነኝ። በቃ ሰዎቹ መደበኛ ሰው ስለነበረ ሁልጊዜ ያለው የቤተሰብ ያህል ነውና ጨዋታቸው ትልቅ ነው። ይናፍቁኛል ምናምን ቲፕ ይሰጠኛል፣ መዓት ሳንቲም ኪሴን የሚሞላው ማለት ነውና ቦሌ መድኃኔዓለም መቃኞ ቤቷ ነበረች የነበረችው ያኔ። አሁን ከዚህ ከኢና ሞል ፊት ለፊት አደባባይ ነገር አለች አይደል? ከሱ እስከ ቤተክርስቲያኗ ኮረኮንች ነበር የቦሌ መድኃኔዓለም ትምህርት ቤትና የቦሌ መድኃኔዓለም ቤተክርስቲያን እና ከዛ የኔ ቢጤዎች ይደረደራሉ። ያችን የምትሰጠኝን ቲፕ ከዚህ ጀምሬ እዛ ድረስ እንካፈላለን ከምንዱባኑ ጋርና ማግኛትን ቲፕ እየተካፈልኩኝ እንጆ እያደረኩ መኖር ጀመርኩኝ። ይናፍቁኛል ሰዎቹ። አንዱ ነው ዝናዬ የሚባል ኤልካ የሚባል ድርጅት ውስጥ የሚሰራ ሰው ነበርና እንዴ ፍቅራቸውን ብዛት ነው ማወራ። ጠዋት ሲወጣ የምሳቃ ቋጥሮ ነው የሚወጣው ከቤቱ 3 የምሳቃ ነው የሚይዘው። አንዱን የምሳቃ እኔ ነኝ ቁርስ ምጋብዘህ አብረን ነው ቁርስ የምንበላው ነው የሚለኝና የታላቅ ወንድም ያህል ነው የሚቀርበኝ የነበረውና አንዱን ሳለን ይሰጥቶኝ ነው የሚሄደው። እንግዲህ እዛ ቤት ውስጥ ቤቴ ነው ኦሬዲ ቁርስ ምሳ እራትም እዛው ነው የሚታደረው እንዲህ አይነት ስራ ሲሰራ ነው። ያን ያህል የሆነ እሱ ምንድነው አንድ ቀን በሚጥሚጣ እንጀራ ስበላ አይቶኝ ነው ጠዋት ላይ። እኔ ደግሞ የቤት አይነት ነገር ነው ለምደሃል። እናትም ጋር ስትኖር እንጀራ ሲጋገር በርበሬ ወይ ሚጥሚጣ ተደርጎ ስትበላ እንትን ታረጋለህ፣ ኢንጆይ ታረጋለህ። የዛ አይነት ስሜት ነው ለኔ። እሱ ግን ያንን አይቶ ነው ለካ በኋላ ላይ ሲነግረኝ የምበደል መስሎት ማለት ነው። ከዛ እንደዛ እያልኩ ስኖር በጣም የነበረኝ አታችመንት በጣም ትልቅ ነበር። ሰዎቹ በጣም ደስ ይላሉ። 2 ወር አካባቢ እንደሰራሁኝ ለካ እንደ ሰው እጠና ነበር። ወቅቱ የማዕድ የሚባል ድርጅት የፕሮፌሰር አስራት ወልደየስ ያቋቋሙት ድርጅት ነበርና ወያኔ ያንን ድርጅት የምትፈራው ነበረ እና እዛ ማዕድን ከመሰረቱት ሰዎች ውስጥም ስለነበሩ ምናምንም የሆነ ኃይል ያስቀመጠኝ ሰላይ ነበር መስላቸው። ብዙዎቹ መስላይ ነው መስላቸው። ለምን ይሄ ሰው ገንዘብ ቸግሮት ከሰራ ይሁን የሚያገኘውን ቲፕ ለነዳያን እየሰጠው እንትን እንደምል ነው የሚያስቡት። እና ያን ገንዘብ ሰብስበህ አላማህን ታሳካለህ እንጂ ለነዳያን እየሰጠህ እዛ የምትሰራበት ምክንያት የለህም። እና እነሱን ሲናሪዮ ሰርተው በቃ ጀጅ አድርገውኛል። በቃ ማን ነው ሰላ አይነት ነገር። በዚህ ልክ ነበር የነበረው ሁኔታ። እኔ የማውቀው ነገር የለም። የሆነ ቀን የሆነ ችግር ተፈጠረና በቃ ቡም ያለ ጸብ ነገር ሆነ። የዛለት ነው የገባኝ። በቃ እነዚህ ነገሮች ሁሉ ተደምረው ጫፍ ላይ ደርሰው እንደኔ ጀስት የሚመጡ ሰዎች በጣም ይናፍቁኝ ነበሩ። ምናወራ ነበር፣ ደስ ይለኛል። እንደ ሙያ ለኔ ስቶር ማድረጋቸው ማዕት ታሪኮች ነበሩ፣ ማዕት ካራክተሮች ነበሩ እንደ ካራክተር። እነዛ ነገሮች ሁሉ እንትን ብለው ልክ ያ ነገር ሲፈጠር እውነት ለመናገር ደነገጥኩኝ። እንዴት አይነት ነገር! አንደኛው በተለይ ከቤተሰቡ ጋር ቅርርብ ነበር። ሰማይ የሚያክል ሰውዬ ነው። አንተ እኮ በጣም ናፍቀ ሰው ነህ፣ ነክቶ እዚህ ቤት እስክትመጣ ድረስ የምትናፍቀኝ ወንድሜ ነው፣ እንዴት ታስበኛለህ ስል
የሆነ ሲበርድ ታየኝ እንጂ መጥፎ ነገር ሊፈጠር ይችል ነበር ይዛለትና እሱ ሲቀዘቅዝ በጣም ኃይለኛ ሰው ስለነበር የደርግ ከፍተኛ ሰው የነበረ እንደንተንም ኃላፊ የነበረ ሰው ነውና እሱ ሲቀዘቅዝ ሌሎቹም ቀዘቀዙና ነገሩ በሰላም ተፈታ። ከዛ ይሄ የሆነው ታኅሳስ 22 የኡራኤል የእመቤታችን ዕለት ነው። የእመቤታችን ዕለት ማታ የተፈጠረ ማታ ላይ ወሰንኩ በቃ እዛ ቤት ማቆም እንዳለብኝ። በንጋታው ኡራኤል ነበር። ኡራኤል የጥር ኡራኤል ይነግስ ነበረ። ያንን አከበርኩኝ። ከዛ አንድ አባት ነበሩ ሁሌ የጻድቃኔ ማርያም በሰዓቱ ስሟ እየተጠራ የነበረ ለመሳለም አስበህ ሌላ ቦታ ተሳልመህ እንደምትመጣ የተፈቀደለት ሰው እንደሚሳለም ምናምንና እኛ ጧፍ ጣን እያዋጣን እንልክ ነበር ባገኘናት ሳንቲምና አንድ አባት አንተማ አትሄድም እያሉ እልያስ ይዙኝ ነበርና ስትሄድ ለቤት ስታስብ ግን ንገረኝ ይሉኝ ነበር። ኡራኤል አገኘኋቸውና አባቴ ጻድቃኔ ልሄድ ነው አልኳቸው። ወሰንክ አሉኝ። አዎ ወሰንኩኝ። እሺ አሉ። ከዛ አንድ አባት ጋር ቀኖና ተቀበልኩኝ። ንስሐ ገባሁ ምን አልኩኝና ለእነማዬ ደብዳቤ ጻፍኩኝ። ገዳም ገብቻለሁ ማለት ነው። ልመንን ማለት ነው። አብርሽ ዓለም በቃኝ ብዬ ልመንን ወደ እመቤቴ ጋር የእመቤቴ ልጅ ልሆን አሩን ነው። ህይወት መሮኝ አይደለም ግን አላውቅም ያን ስሜት እንዴት እንዳመጣሁት። ግን የሆነ እንትን ይላል ይሰማሃል። የሆነ ነገር ታውቅና ባዶ የሚሆንበት አጋጣሚ ይኖራል መሰለኝ። የዚህ የምልኩስናን ህይወት የቤተ ክርስቲያን ህይወት ከልጅነቴ ጀምሮ ከቤተሰቤም ጀምሮ ትልቅ ነገር ስላለው ያኛውን ሰዓት በቃ ይሄንን ዓለም ትቼ ወደዚህኛው መግባት አይነት ነገር አሰበ ብቻ ነፍስ ያሰበች። ከዛ ለእነማዬ ደብዳቤ ጻፍኩ። ንስሐዬን ተቀበልኩኝ። ጧፍ ጣን ምን የተሰበሰበውን ይዤ ወደ ሰላ ድንጋይ ሰሜን ሸዋ እመብርሃን ጋር ጻድቃኔ ማርያም 10 ሰዓት አካባቢ ደብረ መጥማቅ አካባቢ ደረስኩኝ። ሻንጣዬን ይዘው እዛ ቦታዋ ላይ ስደርስ 20 መናንያን ነበር የነበሩት። ፊታቸው ያበራል። ቦታው እንዳሁን አይምሰልህ በቃ ዱር ልም ያለ ጫካ የነበረ ነው። ጅብ ሲጮህና ምናምን ተሰማበት። እንደደረስኩ ባሬላ መሸከም ነው የጀመርኩት። አሁን ላይ ጸሎት የምትደረግባት የተፈለፈለች ዋሻ አለች። እሷን አርማታ ነገር ያደርጋል አንድ የኡራኤል ልጅ እመቤቴ እንትን ብለው ተአምር ነው የምትሰማው። ለነገሩ ያንን እያሰራቸው ነበር። ፌስታሉን ይዞ ሲሄድ ከዳገት ላይ ፌስታሉን ነፋስ ቀምቶት ይመልሰዋል ነው የሚሉኝና እሱ ልጅ ኧረ ተይ ልቀቂኝ እመቤቴ እያለ በዚህ ልክ ተአምር የሚደረግበት ቦታ ነው ጻድቃኔና እዛ ስሰራ ቆየው። እንትኑን እያስተካከለ ምን እያልን በኋላ ላይ አባ ገብርኤል የሚባሉ አባት ዛሬ ከኔ ጋር ነው የሚያድሩ ያሉ አብረን ማታው ምንከሰራም በቃ መናንያኑ ውሃ ከታች ሲያመጡ ሲለፉ ሲሉ ነው የመነና ህይወትን በዚህ ልክ እኔ አላስበውም ነበር። ልፋቱ የጸሎትና የእንትን ልፋት ብቻ ነበር ይመስለኝ። ግን ስጋቸውን ለመበደል ስጋቸውን ለማድከም የማያደርጉት ነገር የለምና እንደዛ እየለፉ ያለ ምግብ ያለ ምን ፊታቸው ግን እንደ እንትን ነው የሚያበራው። በምቾት እንደሚኖር ሰው ነው የሚያበራው። ከዛ እሳቸው ዋሻ ገባን። 2 እርግብ ነው ያለው። እንዲህ ስትገባ ኮሪደር ነገር ነው። ከዛ እንዲህ ሳሎን የምትመስል ነገር አለች። ከዛ የጸሎት ቤት አለ። ከጸሎት ቤቷ መንጋት መምሸቱን የምታሳይህ የሽንቁር ነገር አለች እና የሽንቁራን ስታወጣ ከመሸጫ ኮከቦች ልታይ ትችላለህ፣ ከብርሃን ልታይ ትችላለህ። እና እንደዛ አይነት እንትን ነች። የተሰጠኝ ቀኖና ነበረና ከአባ ገብርኤል ጋር እየጸለየን አደርን። አንድ ከከተማ የመጣ ኃጢአተኛ በደለኛ ሰው ከዛ ከኛ የተቀደሱ ሰው ጋር ያንን አዳር እየጸለየን አድረን ሊነጋጋ ሲል በሉ እመብርሃን ከእርሱ ጋር ትሁን፣ እንግዲህ ዋሻዬን አደራ ተጠርቼ ለተወሰነ ጊዜ መሄዴ ነውና እርሱ ዋሻዬን አደራ ብለውኝ ለ2 እርግብ አስረክበውኝ ሄዱ።
እኔና ሁለት እርግቦች እዛ ዋሻ ውስጥ ከተማ መሃል እኮ በአንድ ብቻዬን ለመተኛት መፈራ ሰው ራሴን ዋሻ ውስጥ ከእርግቦች ጋር አገኘሁት። የተሰጠኝ ቀኑን አለ መጽሐፍ ይዣለሁ፣ በሶ ነገር ይዣለሁ፣ ቆሎ ይዣለሁኝ። እዛ ጸሎት 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 9 ሰዓት ላይ ትንሽ ዳቤና የሽምብራ እና ውሃ ነገር ተቀመጠልኝ 9 ሰዓት ላይ። ሁለተኛው ሶስተኛው ቀን ኑ ተብዬ የህብረት ጸሎት ላይ ተሳተፍኩኝ ከነዛ ከ20 መናንያን ጋር። እመቤቴ ማርያም እለምንሻለሁ በለቅሶ በዋይታ ፊትሽ ወድቄያለሁ እመቤቴ ስሚኝ ተማጽኜሻለሁ። ይህንን መዝሙር የመላእክት ዝማሬ በሚመስል ልክ የሰማሁት ከነዛ ከመናንያን ጋር ነው። እንባቸው እየወረደ ነው የሚዘምሩት። የሆነ ገነት ውስጥ ያለው ያህል ነበር እውነት እዚህ የሚለኝና በዛ ደረጃ ከነዛ አባቶች ጋር የህብረት ጸሎት አድርገን ጸሎቱ ካለቀ በኋላ የአበምኔቱና አንድ አባት ሆነው ሲያጫውቱኝ ምናምን ቆየን። ይዛለት ተመልሼ ዋሻ የገባሁኝ ብቻ እንዲህ እያለ 15 ቀን ቆየሁ ማለት ነው ከመቤቴ ጋር እዛ ዋሻ ውስጥ። ከዛ በ15 ቀን አካባቢ እንግዲህ ልመንን ነው የመጣሁት፣ ደብዳቤ ጽፌ ነው የመጣሁት ምናምን። ወደ 4 ሰዓት 3 ተኩል አካባቢ ይሆናል ይመስለኛል ከዋሻዬ ድንገት ውጥት ስል አበምኔቱን አገኘኋቸው። ሊሄዱ ነው አንቱ ነው የሚሉት። ሊሄዱ ነው አሉኝ። አዎ አልኳቸው። አብርሽ ለመሄድ በአይምሮዬም ሐሳቡ የለም ምንም የለም ግን ሲሉኝ አዎ አልኳቸው። እሺ እመብርሃን ከእርሶ ጋር ትሁን፣ በህይወቱ በኑሮ ሁልጊዜ እመብርሃን አለች፣ ትወዶታለች። አይጥፉ ጠይቁኝ፣ ህይወቱ በከተማ ነው። ብቻ ብዙ ነገር አሉኝ፣ ብዙ ነገር መከሩኝ። አይጥፉ አሉኝ። እሺ ነው የምለው። እኛ በጣም ቀስ ብለው ነው የሚያወሩት። ባዶ እግር ነው የሚኬደው። ስቲል ባዶ እግር ነው የሚኬደው ጻድቃኔ። ከዛ የክርስትና ስም የዘመዶቼን የጓደኞቼን ምናምን ይዤ ነው የመጣሁት። እነዚህን ጸልዩልኝ ብዬ ልሰጣቸው እዚህ ቁጥቋጦ ውስጥ አስቀምጠው እዚህ የምታዩት አጠቃላይ ስውራን ቅዱሳን ያሉበት ቦታ ነው። እነሱ ያነቡታል፣ እነሱ ያዩታል። እመብርሃን ከፊት ወድቀው መረቁኝ። እመቤቴን ልቤ አድርጌ ዕቃዬን ሸክፌ ሰላ ድንጋይ ስደርስ ደብረ ብርሃን የሚሄድ ነው አዲስ አበባ የሚሄድ መኪና አይ ቲንክ ደብረ ብርሃን ነው አገኘው። ገባሁኝ። ከጻድቃኔ ገዳም እስከ ሰላ ድንጋይ፣ ከሰላ ድንጋይ እስከ ደብረ ብርሃን፣ ከደብረ ብርሃን አዲስ አበባ እስኪሄድ ድረስ የነበረውን ታሪክ ብላክአውት አድርጓል። አላቀውም እውነት ለመናገር አብርሽ እስቲል ትዝ አይለኝም። አንተ የመጣህበት እኮ እዚህ አሁን ስመጣ ከአዲስ አበባ ጀምሮ ደብረ ብርሃን ምናምን ማለት ትዝ ይለኛል መንገዱ። ያኛውን ግን አላቀውም። ልክ መገናኛ ከመኪናው ውርድ ስል ፒያሳ 4 ኪሎ ፒያሳ ሚሊዮ እያለ ድምጽ ነው ያነቀ። ከዛ ጸጥታ፣ ከዛ ሰላማዊ ቦታ፣ ከዛ የተረጋጋ ሁኔታ ድንገት ድፍርስርስርስ ያለ ነገር ውስጥ ስወድቅ አስበኝ። በጣም አዘንኩኝ፣ በቃ አዘንኩኝ። ግን አባይ ሰጡኝ ስንቅ ስለነበረ ወደዚህኛው ካሌብን ፍለጋ ወደ ኪነ ጥበቡ እንደገና ተመለስኩ። ዘመዶች ነበሩኝ፣ አዲሱ ገበያ፣ ችሎታ አካባቢ፣ ኮተቤ ዘመዶች ነበሩኝ። ከዛ እነሱ ጋር ምናምን እያልኩኝ ቆየው። እህቴ ተመልሳ መጣች። የቲያትር ስራዬን እንደገና መስራት ጀመርኩ። እውነት ለመናገር በጣም ከባድ ነበረ። ቻሌንጅ ያደርጋል በጣም። ጓደኞቼን አገኛቸዋለሁ እንላለሁ ምናምን ለመስራት እንሞክራለን።
ቶሎ አይሳካም፣ ብትሰራም ክፍያው ትንሽ ነው ምናምን። ከዛ እንደምንም ተሰባስበን አንድ ድርጅት አገኘን። እርዳታ ለአካል ጉዳተኞች ድርጅት የሚባል ድርጅት አገኘን እና ያ ድርጅት በአካል ጉዳተኞች ዙሪያ የሚሰራ ነበርና ከሱ በፊት እንትን ያልኩት ታሪክ አለ፣ ይዘለልኩት ታሪክ አለ አብርሽ። እንትንን ደመና የሚባል ቲያትር፣ ብሔራዊ ቲያትር ሰርቻለሁ ከሱ በፊት 89 ዓመተ ምህረት ላይ ማለት ነው። እና በመሃል የነበሩት እንግዲህ አስበው ከ87 እስከ 89 ቻሌንጅ ያለው ህይወት ነበረ፣ ከባድ ህይወት ነበረ። እና 89 ላይ እሱን ለሁለተኛ ጊዜ ፕሮፌሽናል መድረክ ላይ ቆምኩበት። የሚገርም ካራክተር ደመና ላይ የተጫወትኩበት የሚገርሙ አክተሮች ጋር የሰራንበት ነበረ። ከዛ በኋላ ነው ይህን የእርዳታ አካል ጉዳተኞች ድርጅት ቲያትር የሚያሰራ የቲያትር ግሩፕ አለው፣ ቲያትርና ሙዚቃ ግሩፕ አለው። የግንዛቤ ለውጥ ነው የሚሰራው ምናምን። ከዛ ድርጅት ጋር ጀመርን እና ሲቢአር የሚባል ኮሚኒቲ ቤዝድ ሪሃቢሊቴሽን የሚል ኮርስ አሰለጠነን። ያንን ኮርስ ወሰድን እኔና ሰብስቤ ዘርጋው መልህ ጓደኛዬና ያን ኮርስ ልክ ስንመረቅ 6 ወር የሰለጠን ነው። ስንመረቅ በ700 ምናምን ብር ደሞዝ ያስቀጥረናል። እና ያ የቲያትር ግሩፕ ስለነበረው ቲያትራችንንም እየሰራን ነው እንትኑን ምንማር የነበረው። ከዛ ምን ተመካከርን ከሰብስብ ጋር። እሱ ወታደር ነበር፣ የደርግ ወታደር ነበረ፣ ኤክስፒሪየንስ ምናምን ያለው ልጅ ነበርና አሁን በዚህ ስራ ተመርቀን ይህን ስራ ከሰራን ደሞዛችን በጣም ትልቅ ነው። የኤንጂኦ ደሞዝ ነው። በዛ ሰዓት እኮ መንግስት መስሪያ ቤት 100 ምናምን ብር የሚከፈልበት ሰዓት ነው፣ ያኛው 700 ምናምን የሚከፈለው። እና በቃ ጠዋት ገባን፣ ስራችን ነው። ከስራ ምሳ፣ ከምሳ ስራ፣ ይሄ ነው የሚሆነው። ቲያትር አንሰራም። ስለዚህ ምን እናድርግ ተባባልን። በመደብ የለውም፣ በቮለንተር ነው የሚሰራው እና በስቴጅ ነው የሚሰራው። ቲያትር ስትሰራ የሚከፈል እንጂ ቅጥር የለውም። ስለዚህ ምን እናድርግ፣ በጥበቃ እንቀጠር አለኝ። ደነገጥኩኝ። አዎ በጥበቃ እንቀጠርና ቲያትራችንንም እንሰራለን፣ ቋሚ ደሞዝም ይኖረናል። ከዛ ቲያትርም ስትሰራ ይከፈለናል። በእርግጥ 170 ብር ነው የጥበቃ ደሞዝ የዘይኔጆ 170 ብሩ ማለት ቲያትር ቤቶች እንግዲህ 140 100 ምናምን የሚከፍሉበት ታይም ነው። ከቲያትር ቤቱም ይበልጣል ደሞዙ። ኧረ እባክህ ስለው አዎ አለኝ፣ መከረኝ። እሺ ተባባልን። 60 ብር ቤት ተከራይቼ ነበረ ወደ ችሎት ከፍ ብሎ መብራት ኃይል የሚባል አካባቢ ወደ ቀጨኔ መውጫ ላይ ነው። እዛ ተከራይቼ ነበር ቤት። ከዛ ይሄ የኤንጂኦ መስሪያ ቤቱ ያለበት ቪላ ቤት ነው። በግራውንድ ፕላስ ደግሞ ሰዎቹ ይኖራሉ፣ ነዋሪዎቹ ማለት የቤቱ ባለቤቶች። እኛ ቪላው ነው እና ጽድት ያለ ሻወር ምን ያለበት ነው ቢሮ። እዛ ሻወራችንን እንወስዳለን፣ ምን እንላለን፣ ቲያትር እዛው እንሰራለን። ማታ ነው ጥበቃ የሚባለው፣ ገብቶ መተኛት ነው ለመናገር። ግን በዛ እንትኑን ትልቁን ደሞዝ ትቶ ወደዚህ መቀጠር ቻሌንጅ ያደርግ ነበር እንደ ሰው ምናምን። እና ገባን ሁለታችን በዛ መደብ እንትናለን። ግን ዋናው ስራችን ቲያትር ሆኖ መደባችን ግን እንትን ነው የሚለው የነበረው እስኪለወጥ ድረስ። ያንን አድርገን መስራት ጀመርን። በመድረክ 25 ብር ይከፈለናል፣ ደሞዛችን አለ፣ ገንዘብ ማግኘት ጀመርን ማለት ነው። እና ከዛ በኋላ እያልን ህብር የቲያትር ኢንተርፕራይዝ የሚባል አወጣን ማለት ነው። ይሄ 89 90 91 ምናምን አካባቢ ማለት ነው። ከዛ አወጣን እንትን ይሄኛውን ስራ እንሰራለን። የግንዛቤ ለውጥ ስራ ነው የምንሰራው። በየጊዜው ቲያትር እንደርሳለን፣ እናዘጋጃለን፣ እንተውናለን። በቃ ደስ የሚል ጊዜ ማሳለፍ ጀመርን። 83 84 ያቺ የተከራየኋት ቤት በቃ መዓት ሐሳቦች የምናመላለስባት የምንሰራባት ምናምን ቤት ሆነች ማለት ነው። የመስሪያ ቤቴና ቤታችን ህልማችንን ለመኖር ረዱን በጣም። ከዛ በ84 ይመስለኛል 84 85 በአንድ ጊዜ ማለት ነው እንትህል በቃ ከተማው ላይ ያኔ ቲያትር ክበባት በጣም የሚወጡበት ጊዜ ነበሩ።
እነ አብርሽ ይባላል፣ እነ ቢኒ ይባላል፣ የነ ጥቋቁር ፀሐዮችን እነ ኢሳያስ ግዛውን የነ ጥላሁን ዘውገ ምናምን ደግሞ ከኛ ሲኒየሮቻችን ነው። እነ ጥላሁን ዘውገ አለልኝ በራሳቸው ከነጌል ጀምሮ ማያቸው ልጆች ናቸው። እነሱ ግን ቲያትርም ይሰራሉ። እነ ሰራዊት ፍቅሬ አብዬ ዘርጋው ግሩፕ ደግሞ ራሱ አለ። እነ ፍራሽ ሜዳን ምናምን የሚባሉ ቲያትሮችን መዘጋጃ የእናንተ ግሩፕ አለ፣ የነ ቢኒ ግሩፕ አለ፣ ምናምን ግሩፕ አለ እና እኛም በቃ የራሳችንን ከለር ይዘን እንውጣ ብለን በአንድ ጊዜ ነው ማለት ሀገር ፍቅር የተከፈለ ልብ የሚባል ቲያትር፣ ማዘጋጃ ቤት ማን ያውጣው ማን ያግባት የሚባል ቲያትር፣ ኮሜዲና ሲሪየስ ቲያትሮች ማለት ነው። በፊልም ማን ያውጣው የሚባል ሆረር ፊልም፣ እሱም ፊልም መቼም ታስታውሰዋለህ፣ ኢትዮጵያዊ ሆረር የመጀመሪያው ፊልም ነው እንላለን። እሱን በቴሌቪዥን ትንቅንቅ የሚባል ዘግዝክ የሚባል እንደው አሁን እንደው ለታሪክ እናደላለን ምን እንላለን እንጂ ቢጠና ምናልባትም በተከታታይ የቴሌቪዥን ድራማ ታሪክ የሆነ ቦታ የሚያገኝ ይመስለኛል፣ አይጠናም እንጂ እሱን መስራት ጀመርን። ህልማችንን መኖር ጀመርን። ጉልበታችንን ማየት ጀመርን እና ያ የኛ ጎልደን ታይም ሆነ። ህልሜን በደንብ መኖር ጀመርኩኝ እና በዛ ለቤተሰብ ያሳያለሁ ምልህን ጨዋነትና እንትንን ለመኖር ነው ህልሜ እና በዛ ሰዓቶች እናቴ ታላቅ ወንድሜና እህቴ በ90ና 92 ዓመተ ምህረት አረፉ በተከታታይና እማዬ እያየችን መሳቀቅ ጀመረችና በጣም በቃ ልጆቿ ድንገት የሚሞቱባት የሚመስላት እናት የለችም። የዛ አይነት ነገር ስሜት ሲሰማት ነበር እማዬና የኔ ሙያም በቃ የሆነ የሚገለኝ አይነት ነገር ነው። ባየኋት ቁጥር ተሳቀቅብኝ ነበር እማዬና በ94 ዓመተ ምህረት አገባሁኝ። ሚስት አገባው ማለት ነው። ትልቅ ሰው ሆንኩኝ እና ጥሩ ሙያው ብቻ እንደማያባልግ ሙያው በጣም ኃላፊነት እንደሚሰማው ሙያው የትልቅ ሰዎች ሙያ እንደሆነ እንድትረዳልኝ እመኝ ነበር። በቃ ስርዓት ያለው ሰው እንደሆንኩኝ እግዚአብሔር ይመስገን አስተዳደጋችንም ጥሩ ስለነበረ እኔ ቤተክርስቲያን ነው የማስበው፣ ሌላ ህይወት የለኝም። እዚህ ሙያ ውስጥ እየኖርኩኝ ጭፈራ ቤቶች፣ መጠጥ ቤቶች ምኖች ጉዳይ አልነበሩም ለመናገር እና ድንገት ግን አይጣል ነው ቅርብ ጓደኛህን የሆነ ነገር ሲወስድበት ያለ ከባድ ነው ያው እውነት ለመናገር በመብርሃን ጥበቃ የጻድቃን እመቤት ህይወቴን አስመራልኝ። በህይወቴ ጉዞ ውስጥ ሁሉ ከፊቴ እየቀደመችልኝ ህይወትን ከባለቤቴ ጋር መኖር ጀመርኩኝ። ከ94 ጀምሮ 96 ዓመተ ምህረት ላይ አዲስ አበባ ዩኒቨርሲቲ ጆይን አደረግኩኝ። የኛ ግሩፕ በቃ እንዲሁ አለመታደል ወይ እርግማን ልበለው አልተሳካልንም። ብዙዎቻችን እንደዚህ በግሩፕ የጀመርነው የዘለቁ ሰዎች እኔ እንጃ ብዙ አይደለንም እና የኛም ግሩፕ እንዳጋጣሚ መዓት ነገር መስራት ሲችል ተበታተንን። 96 ዓመተ ምህረት ዩኒቨርሲቲ ገባሁ። ቲያትር ዲፓርትመንት ኤክስቴንሽን የማግኘት እድሉ ነበርና 96 ገብቼ እንደገና ወደ ትምህርት መጣሁኝ። እየተማርኩኝ እየሰራሁ እያልኩኝ በ98 ዓመተ ምህረት ዲፕሎማ ተመርቀን ያው ባች ዲግሪ እንዲቀጥል ተደርጎ ዲግሪ ቀጠልን። በ99 ዓመተ ምህረት ሰኔ ወር ላይ ራስ ቲያትር ተቀጠርኩኝ። በ99 ሰኔ ሐምሌ 18 የወንድ ልጅ አባት ሆንኩኝ። 99 ላይ ማለት ነው። ሚሊኒየም መጣ። ራስ ቲያትር በቲያትር ኃላፊነት እንደገና በኪነ ጥበብ ሲኒየር ኦፊሰርነት ቆየሁኝ። ምን አልኩኝ እስከ 2005 ድረስ አገለገልኩ። ከ2005 በኋላ ደግሞ አዲስ አበባ መዘጋጃ ቤት ስቴጅ ማኔጀር ሆኜ ተቀየርኩ። እንደ ምክትል ስራ አስኪያጅ ለማለት ነው። እዛ ተቀይሬ መስራት ጀመርኩኝ። ለአንድ ዓመት ደስ የምትል ሰዓት አሳለፍኩኝ ሲቲዮል። ከዛ በኋላ ዝውውር አገኘሁኝና ኢትዮጵያ ብሔራዊ ቲያትር በመጀመሪያ
ሲኒየር አድቨርታይዚንግ ማኔጀር በሚል ታይትል ላይ የገባሁት። 1 ዓመት እንዳገለገልኩኝ ወደ ግምገማና ነፃ ክፍል ይባላል። የቲያትር ግምገማና ነፃ የናሽናል ቲያትር ትልቁ ሄድ ነው ይሄ በዲፓርትመንቱና በቤቱም እሱን እንትን ማለት ጀመርኩ፣ መስራት ጀመርኩኝ። በዛ ረጅም ጊዜ ያገለገልኩ አባልም ከመሆን እስከ መሪው የዴስክ ኃላፊ እስከ መሆን ድረስ ሰራሁኝ። ከዛ ያልኩ አሁን ላይ የኢትዮጵያ ብሔራዊ ቲያትር የቲያትር መሪ ስራ አስፈጻሚ የሚባል ኃላፊነት ቦታ እየሰራሁ ነው። በእነዚህ ዘመናት ውስጥ ከ25 በላይ ፊልሞች ሰርቻለሁኝ። 25 ፊልሞች ውስጥ 2ቱን ፕሮዲውስ አድርጌያለሁኝ፣ አዘጋጅቻለሁ፣ ተውኜበታለሁ። ትንቅንቅ 2 ያኔ ዘግዝጌ ያልኩህን ወደ ፊልም ስክሪፕት ቀይረ ነው ማለት ነው። እሱን እንዳለና ቤተሰቡ ነው ኤክስኪዩቲቭ ፕሮዲውሰሩ። ሁለተኛው ደግሞ ያለ ሰው የሚባል ፊልም ነው፣ የቢኒያም ወርቁ ድርሰት ነው። ያኛው የኤልያስ ተስፋዬ ድርሰት ነው። ኤክስኪዩቲቭ ፕሮዲውሰሩ የልጅነት ጓደኛዬ ነው፣ ተስፋዬ ለታም የምለው በጣም ወንድሜ ነው ተስፋዬ። የሱ ነው ኤክስኪዩቲቭ ፕሮዲውስ የሆነው። እኔ አዘጋጅቼም ፕሮዲውስ አድርጌም እሱን እንትን አድርጌያለሁ። ወደ ቲያትር 32 አካባቢ የሚሆኑ ቲያትሮች ተውኛለሁኝ። ኦልሞስት ወደ 6-7 ቲያትሮች አዘጋጅቻለሁ። ሚውዚካል ቲያትሮች ራስ ቲያትር 2 አዘጋጅቻለሁ። ብሔራዊ ቲያትር ውድቅትን እንደገና ደግመን ሰርተነው ነበር፣ እሱን ማዘጋጅቻለሁ። ሁለተኛ ስንሰራው የተለያዩ የቴሌቪዥን ተከታታይ ድራማዎች ላይ መስኮት የሚባል ነበረ። እዛ ላይ በርካታ የበዓል ዝግጅቶች ላይ እንደዚሁ መዓት የሬዲዮ ድራማዎች የሚገርሙ ቅዳሜ መዝናኛ፣ እሁድ ጠዋት ላይ የሚሰሙ ድራማዎች ነበሩ። እነሱን ቲያትሮች በመድረክም በሬዲዮም በቴሌቪዥንም በፊልምም መብርሃን ከፊት እየቀደመች ህልሜን ኖሬያለሁ። የሚፈልጉትን ነገር እየሰሩ መኖር በሶስተኛ ዓለም በጣም ከባድ ነው እውነት ለመናገር። ይህን ያህል ጊዜ እነዚህን እየተጫወትኩ ኖሬያለሁ። የ4 ልጆች አባት ነኝ። በ94 ዓመተ ምህረት ከወይዘሮ ማህሌት ሰማይነህ ጋር ተዋውቀን በ99 የመጀመሪያ ልጃችንን ወለድን። ሁለተኛዋን በ2002፣ ሶስተኛዋን 2007፣ ሶስተኛዋን 2014 ላይ ማነው አራተኛዋን ወልደን የ4 ልጆች የአንድ ወንድና የ3 ሴቶች አባት እና እናት ሆነናል። በጣም ደስተኛ ነኝ። ለእናቴ ህልሜን ኖሬ ያሳይቻታለሁ። ለወንድም ለእህቶቼ አርሲ ነገሌ ጓደኞቼ የአገሬ ልጆች በጣም ለኔ ያላቸው ፍቅር ክብር የተለየ ነው። በስሜ መንገድ ሰይመውልኛል፣ በስሜ መንደር ሰይመዋል፣ በስሜ የቲያትር ክበቦች መስርተዋል። አርያነት ትልቅ ነገር ነውና አርያ መሆን ደረጃና በተለያዩ ቦታዎች ላይ በበጎ ስራ እግዚአብሔር ፈቀደ እሳተፋለሁ። ፓኖስ ኢትዮጵያ የሚባል አንድ የበጎ አድራጎት ህፃናት ላይ የሚሰራ የዛ አምባሳደር ነኝ። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ውስጥም የአምባሳደርነት ኃላፊነት ይዤ በዱር እንስሳት ዙሪያ እሰራለሁ። እንደገና መብርሃን በፈቀደችልን በሰጠን ታለንት፣ በሰጠን እውቀት፣ በሰጠን ችሎታ ቤተክርስቲያናችንን ለማገልገል ሳይገባን የተለያዩ ኢትዮጵያ ጫፍ ድረስ ሄደን መንፈሳዊ ቲያትሮችን፣ ድራማዎችን እየሰራን አገልግለናል። አልልም፣ እውነት ለመናገር ተገልግለናል። አሁን ላይ ከአብርሽ ጋር ግሸን ደብረ ከርቤ የአምባሰል ተራሮች የተራራ ከተማ የሚመስል ቦታ ላይ እግዚአብሔር አብ ቤተክርስቲያን መስቀሉ ያለበት ቦታ ላይ ሆነን ነው። እሑድ ነው ዛሬ ከምሳ በኋላ። ዛሬ ደግሞ እግዚአብሔር ፈቅዶልኝ እግዚአብሔርን ቅዱስ ሥጋውንና ደሙን ተቀብዬ በእንዲህ መልኩ አምሮብኝ ከፊታችሁ ቆሜ አብርሽ ከፊቴ ቆሜ ይህንን ጨዋታ ለመጫወት
ተፈቅዶልናል። እግዚአብሔር የተመሰገነ ይሁን። እመብርሃን ከቅፏ ታውጣን። በሷ ከለላ በሷ ጥበቃ ነው ያለነው። አስራት ሀገሯን ኢትዮጵያን ትጠብቅልን። መሃሏን ገነት ዳሯን እሳት አድርጎ ይጠብቅልን ኢትዮጵያን። የእናታችን ከለላ በቀሚሷ ክልል አድርጋ ከደጉ ዘመን ታድርሰን። ይህን ይመስላል አብርሽ።